ሰላም ቅዱሳን እንዴት ናችሁ? ይህ በሆሳዕና እናት ቃለ ሕይወት ቤተክርስቲያን ተዘጋጅቶ የሚቀርብላችሁ የመጽሐፍ ዳሰሳ ፕሮግራማችን ነው። የዚህ የመጽሐፍ ዳሰሳ ፕሮግራም ዓላማ ቅዱሳን እግዚአብሔር ለመምሰል በምናደርገው ጉዞ የሚያስፈልጉን እውቀቶች እንድናገኝ እንዲሁም እናነብ ዘንድ እንድንበረታታ ነው። እኔ ቃል ኪዳን ናታን ነኝ። አብራችሁኑ ነው። እንደሚታወቀው በዚህ ሲዝን አስተማሪ የሆኑ የህይወት ታሪኮቻቸውን ያካፈሉልን ሰዎች መጽሐፍቶች በመዳሰስ ላይ እንገኛለን። ለዛሬም የመረጥነው በመጋቢ ታምራት ኃይሌ የተጻፈልንን የታምራት አምላክ ታምረኛ የተሰኘውን ግለ ታሪካቸውን ያካፈሉልን መጽሐፍ ነው። መጽሐፉን በወፍ በረር ቅኝት እነሆ። ጸሐፊው መጋቢ ታምራት ኃይሌ በወንጌላውያን አማኞች ህብረት ዘማሪና መጋቢ ሲሆኑ ወደ ግማሽ ክፍለ ዘመን ለሚቆጠሩ ዓመታት ሀገር ውስጥም ሆነ ከሀገር ውጭ የተዘዋወሩ እግዚአብሔርና የእግዚአብሔርን ሕዝብ አገልግለዋል። በዝማሬው በኩል 12 ያህል የመዝሙር ሰንዱቆችን በማበርከት ምዕመናንን ለማጽናናት፣ ለማነጽና ወደ ንስሐ ለመምራት እግዚአብሔርን ለማመስገንና ለመማፀን እንዲሁም በዓለም ያሉትን ለመጥራትና ለማሳሰብ እግዚአብሔር የሰጣቸውን ጸጋ ተጠቅመውበታል። በመጋቢነት በሀገር ውስጥ በነበሩበት ጊዜ በመሃል አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ሲያገለግሉ በእግዚአብሔር ምሪት ወደ አሜሪካን በመሄድ ደግሞ ሳክራሜንቶ ቤቴል ወንጌላዊት ቤተክርስቲያን ከ1996 ዓ.ም ጀምሮ በማገልገል ላይ ይገኛሉ። መጋቢ ታምራት ኃይሌ ታሪካቸውን ባሰፈሩበትና ለዛሬ በምንቃኘው የታምራት አምላክ ታምረኛ በተሰኘው መጽሐፋቸው በመጀመሪያ እግዚአብሔር ራሳቸውን ቀጥሎ የተገኙበትን ሕዝብ ሁሉ እንዴት ካሰራቸው የአጋንንት ስራት ነፃ እንዳወጣ እንዲሁም ጌታን ካገኙበት ጊዜ አንስቶ ላለፉት ወደ 50 ለሚጠጉ ዓመታት በዝማሬውም ሆነ በመጋቢነት ሲያገለግሉም ሆነ ሲገለገሉ ስላሳለፉት ቆይታ ያስነብባሉ። ይህ መጽሐፍ የአንድን ግለሰብ የህይወት ታሪክ በማስነበብ የታምር አድራጊውን የእግዚአብሔርን ስራ ነግሮ እግዚአብሔር ሰዎች ሁሉ ሊታመኑበት የሚችል አምላክ መሆኑን በህይወት ምስክርነት የሚያስተምር መጽሐፍ ሆኖ ስላገኘ ነው ለትምህርታችን ይሆን ዘንድ እንደሚከተለው ዳሰነዋል። የመጽሐፉ የመጀመሪያ እትም በ2008 ዓ.ም የታተመ ሲሆን 547 ገጾችን ይዞ ታሪኩን በ13 ምዕራፎች ያስነብባል። በምዕራፍ 1 ስለ ልጅነታቸው፣ ስለ ቤተሰባቸው ሁኔታ እንዲሁም የነበረባቸው አጋንንታዊ መንፈስ ስላሰደረባቸው ስቃይ ያስነብባሉ። መጋቢ ታምራት ትውልዳቸው በቀድሞ ደቡብ ክልል በአሁኑ ማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሚሻ ወረዳ በካዋዳ መንደር እንደሆነ ይገልጻሉ። ታምራት የተሰየውን ስማቸውን ያገኙት እናታቸው እርሳቸውን በጸነሱ ጊዜ በከፍተኛ ህመም ውስጥ ያልፉ ስለነበረ መፍትሄ ፍለጋም የአባቶቻቸው ውቃቢ ጋር ሲሄዱ ልጁ በሰላም ይወለዳል፣ ከተወለደ በኋላ ግን የአባቶቹን ውቃቢ ወሪቃ ያገለግላል የሚል መልእክት ተቀብለው በሰላም በመውለዳቸው ይህ ተአምር ነው በማለት ተአምራት የሚለው ስም እንደተሰጣቸው ይናገራሉ። እድሜያቸው ከ5 ዓመት እየዘለለ ሲመጣ መጋቢ ታምራት አስቀድመው እንደተሰጡለት በገለጹት በዘር በተላለፈ የአጋንንት መንፈስ መሰቃየት መጀመራቸውን ያስነብባሉ። መጀመሪያ አካባቢ በእንቅልፍ ዓለም በቅዠት እባቦችን፣ እንቁራሪቶችንና ሌሎች አስፈሪ አራዊቶችን በማሳየት ሲያሰቃያቸው፣ በመቀጠል ደግሞ ከቁጥጥራቸው ውጭ ወደ ሌላ ቦታ በመውሰድ በመጣል በአካላቸው ላይ ጉዳትና ህመም በማስከተል በከፍተኛ ጭንቀትና ስቃይ ውስጥ ከቷቸው እንደነበረ ይተርካሉ። መጋቢ ታምራት የነበረባቸው የመንፈስ እስራትና በሽታ እንዳለ ቢሆንም በሌላ ጎኑ ለቤተሰቦቻቸው ታዛዥና መልካም ባህሪ የተላበሱ እንደነበሩ ይናገራሉ። በተለይ ለእናታቸው ስላላቸው ልዩ ፍቅር በመጥቀስ ሁሌም እሳቸውን ለማገዝና ለመርዳት ስለነበራቸው ጉጉት ይጽፋሉ። መጋቢ ታምራት አባታቸውን በማሳመንና በእናታቸው መገዛ ከአባታቸው ጋር ወደ አዲስ አበባ በመምጣት ከታላቅ ወንድማቸውና ከባለቤቱ ጋር መኖር መጀመራቸውን ይናገራሉ። ይሁን እንጂ በዛ ቤት መቆየት ያልቻሉበትን ሁኔታ በማስነበብ በሰው ቤት ተቀጥሮ ለመስራት ስለመውጣታቸው ይጽፋሉ። ስለሰሩባቸው ቤቶችና አሰሪዎቻቸው እንዲሁም ገና በለጋ እድሜያቸው በሰው ቤት ሰራተኝነት ተቀጥረው ስለደረሰባቸው እንግልትና ግፍ ሰፋ አድርገው ያስነብባሉ። በዚህ የጉስቁልና ኑሮ የተማረሩት ፓስተር ታምራት የአክስታቸው ልጅ የሊስትሮ ዕቃ እንዲገዛላቸው በማድረግ ከአሽከርነት ወደ ሊስትሮነት ተዘዋወር ሲሉ ይጽፋሉ። የሊስትሮ ስራ እየሰሩ የሚያድሩበት ስላልነበራቸው ጫማ ይጠርጉ የነበረበት ቦታ ጋር ያለ አንድ ጠጅ ቤት በመጋዘን ውስጥ ለምነው ያድሩ እንደነበረና በቀን አንድ ዳቦ ብቻ እየበሉ የሚያገኙትን ትንሽ ሳንቲም ጫት ለመቃም ያውሉ እንደነበረ ይናገራሉ። መጋቢ ታምራት በምዕራፍ 2 ወደ ወንጌል ስለመጡበት ሁኔታና እንዴት አገልግሎት እንደጀመሩ ያስነብባሉ። ተስፋ ቢስነቴንና የፈሰሰብኝን መዓት እየዘረዘርኩ እርድብን እያልኩ ሳለው ነበር አንድ ድምጽ የተሰማኝ፣ ተነስ ወደ ቤተክርስቲያን ሂድ የሚል። ቤተክርስቲያን አልኩ በሆዴ የማውቀው የሚመስለኝ ግን እገሌ ብዬ ስሙን ልጠራ የማልችለው ሰው። ድምፁ ግን አልቀጠለም። ማሰላሰል ቀጠልኩ። አገር ቤት እያለሁ አባቴን ተከትዬ ማህበር ያለበት ቤትና ንግስ ያለበት ቤተክርስቲያን አልፎ አልፎ ሄድ ነበረ። ወደ ከተማ ከመጣሁ በኋላ ግን እንዲህ አይነት እድል አጋጥሞኝ አያውቅም። ደግሞስ እዚህ አካባቢ ቤተክርስቲያን ይሆናል እያልኩ ወደ ጠጅ ቤት አመራው። ከዛም ለአስተናጋጁ እዚህ አካባቢ ቤተክርስቲያን አለ አልኩት።
እሱም እኔ የማውቀው ጎፋ ገብርኤል ነው አለኝ። አቅጣጫውን ጠየቅኩት፣ አመለከተኝ። ሊስትሬን አንድ ጥግ አስቀመጥኩና ገሰገስኩ። ሲጠፋብኝ እየጠየቅኩኝ ጎፋ ገብርኤል ደረስኩ። ከአንድ ድምጽ ማጉያ ማይክሮፎን ስር ሆኜ ቅዳሴውንና ዜማውን ማዳመጥ ቀጠልኩ። ስርዓቱ ሁሉ ከመጨረሻው ቡራኬ በስተቀር በግዕዝ በመሆኑ የፈየደልኝ ነገር ባይኖርም ወዲያው ሃይማኖተኛ ለመሆን የበቃው መሰለኝ። ሁሉ ነገር ተጠናቆ ህዝቡ መውጣቱ መሆኑን ስረዳ እኔም እንቅስቃሴ ጀመርኩ። ጥቂት እንደተጓዝኩ ከአንዲት ደካማ ጎጆ የሚመነጭ የዜማ ድምጽ ሰማሁ። እየቀረብኩ ስመጣ ሳበኝ። ይህ ዜማ የት ነው የሰማሁት እያልኩ ሳሰላስል ለካስ በሬዲዮ ብስራተ ወንጌል የሰማሁት ኖሯል። በመዝሙሩ ውስጥ ተስፋ አለ። በዚህ ተስፋ ተጽናናሁበት። አሁን ትልቁ ጥያቄ እንዴት ሆኜ ወደ ቤቱ ውስጥ ልዝለቅና ሰዎቹንም ሆነ የሚያደርጉትን ነገር ልመልከት ነው። በዚህ ሀሳብ እያመነታው ያለ በድንገት በሩ ተበረገደ። ወደ ኋላ ሸሸት ብዬ አንድ የጥድ ቁጥቋጦ ጀርባ ተደበቅኩኝ። ጥቂት ከተናፈሱና ሰላምታ ከተለዋወጡ በኋላ ተመልሰው ገብተው በሩን ዘጉት። ከሁሉ የገረመኝ የመልካቸው ማማርና የፊታቸው ማብለጭለጭ ነበረ። ለጊዜው መሸጋገሪያ ከሆነኝ ዘቡሬ ጠጅ ቤት እንደደረስኩ ለምግብ አስተናጋጁ ለደንድር ውሎዬን በሙሉ አጫወትኩት። ደንድርም ቀበል በማድረግ እነዚህ ሰዎች ሚሽኖች ናቸው። ሚሽን ያኔ ክርስቲያኖች መጠሪያ ነበረ እና እነዚህ ሚሽኖች የታመመ ያድናሉ ሲባል ሰምቻለሁ። ለአንተ ትክክለኛ ስፍራ ነው። እዚህ ሰፈር ወልዱ የሚባል ልጅ አለ። እሱ ነገሩን ያውቃል። ሄደው ውሰደኝ በለው አለኝ። ከወልዱ ጋር ሆነን ወደዚያች ታሪካዊ ቤት ስንጠጋ የተለመደ ዜማ በትንሹ ይሰማል። ሰውነቴ የበለጠ ጋለ፣ ፍርሃቴም ጨመረ። በሩ ገርበብ ብሏል። ወልዱ ቀስ አድርጎ ገፋ አደረገው። በትንሹ ተከፈተልንና በወልዱ መሪነት ገባን። ሰው ችምችም ብሎ ሞልቷል። የዕለቱ መርሃ ግብር ተጠናቆ ስንብት ተደርጎ ሰው ሁሉ ከአዳራሹ እየወጣ ሳለ ወልዱ እንቆያለን ሲል እጄን ወደታች እየተጫነ አመለከተኝ። ይህን ጊዜ ይበልጡን ፈራው። የዛሬው ነገር መጨረሻው ምን ይሆን እያልኩ ማሰቤን ቀጠልኩኝ። ሰው ሁሉ ከወጣ በኋላ አንዲት ሴትና አንድ ወንድ ልጅ ወደኛ መጡ። ምን ነው ምን እንርዳችሁ አሉን። ወልዱ ፈጠን ብሎ ይሄ ልጅ አዲስ ነው፣ ደግሞም ያመዋል፣ ይጸለይለት አላቸው። ሁለቱም ወገኖች ጠጋ ብለው ምን ነው የሚያምህ አሉኝ። ከልጅነቴ ጀምሮ ያሳለፍኩትን መራር ሕይወት በዝርዝር ነገርኳቸው። በንግግሬ መጨረሻ ላይ ሁለቱም ወገኖች እጃቸውን ያሳፈሩበት ቀኝና ግራ ትከሻዬ ከዳኝ። እንዲያውም ተገንጥሎ ወርዶ ከአንገቴ በላይ ያለው አካሌ ብቻውን የቀረ መሰለኝ። ወዲያው ወደ ቅዠት ዓለም ሰመጥኩኝ። አንዴ ከተራራ አናት ተነስቼ ቁልቁል ስሮጥ፣ ሌላ ጊዜ ቀድሞ እንደመሆነው ከዛፍ ላይ ወጥቼ ተመልሼ የተምዘገዘኩ ስወድቅ፣ ሌላም ብዙ ልዩ ትዕይንት ስታይ ቆይቼ ብንስል ፍጹም ሁኔታው ተለውጧል። ለካ ታላቅ ድምፅ አልባ ኦፕራሲዮን ተካሂዷል። ያ ከ15 ዓመታት ላላነሰ ጊዜ ያኮራመተኝን ያንከራተተኝንም የዛር መንፈስ ተወግቶ ወጥቷል። አተነፋፈሴ በሴኮንዶች ያህል የረዘመ ይመስለኛል። በእረፍት ስሜት ከመጥለቅለቅ የተነሳ ቀስ ብዬ ነው የምተነፍሰው። ከመሬቱ ላይ አንስተው ወንበር ላይ ያስቀመጡኝ። መሳቅ ጀመርኩ። ከዚህ በኋላ ፓስተር ታምራት ጌታ ነፍሳቸውን ከውቃቢ መንፈስ ከማላቀቅና ከማዳን አልፎ የሚያዝኑላቸው ቤተሰብ እንዳገናኛቸው ይጽፋሉ። የሊስትሮ ስራቸውን በመተው በመጀመሪያ ላይ አስተናጋጅነት ከዛም የጋራጅ ስራ መስራት መጀመራቸውን፣ በቤተክርስቲያን ደግሞ በአስተናጋጅነት ማገልገል መጀመራቸውን እንዲሁም ሲያልፉ ሲያገድሙ ሁሉ ይዘምሩ እንደነበረ በመግለጽ እግዚአብሔር በነፍስም በስጋም እንደባረካቸው ያስነብባሉ። ጌታን ያገኙባት በጎፋ ገብርኤል ቤተክርስቲያን ወጣቶች የተሃድሶ እንቅስቃሴ የምትመራው የጸሎት ቤት በእናት ቤተክርስቲያኒቱ ቁጣ ናት እዛ ስትዘጋ ብርሃነ ወንጌል መጥምቃዊት ቤተክርስቲያን መዳረሻቸው እንደሆነች የሚተርኩት መጋቢ ታምራት በዛ መንፈስ ቅዱስ እንደተሞሉ እንዲሁም የዝማሬ አገልግሎት ስለጀመሩባቸው ሁኔታዎች ይጽፋሉ። መዘምራን ንብረት ስለተቀላቀሉበት ሁኔታ እንዲህ ሲሉ ይተርካሉ። በቂ ይህ በእጅ ያስካቸው ወረቀቶች ምንድናቸው አለኝ። አይ በጸሎት ጊዜ በአምልኮ መካከልና መጽሐፍ ቅዱሴን ሳነብ እነኚህን የመሳሰሉ ግጥሞች፣ ቃሎች ይመጡልኛል፣ እኔም እጽፋቸዋለሁ አልኩት። ዜማ ሳላቸው? አይ የላቸውም። ለማንኛውም አንተ የመዝሙር ስጦታ ነው ያለህ። እነኚህ ግጥሞች ለመዝሙር የሚሆኑ ናቸው። ለምን መዘምራን ንብረት ውስጥ ገብታ አታገለግልም? ይቻላል እንዴ አልኩት በመገረም። አዎ ይቻላል፣ ማመልከቻ ጽፈት አስገባ፣ እኔ ደግሞ ነግራቸዋለሁ። ለማንኛውም ጸልይበት አለኝ። አዲስ ክርስቲያን በመሆኔና ስለ አገልግሎትም ምንም እውቀት ስላልነበረኝ ነገሩን ፈራሁት። ደግሞም አገልግሎትን በሚመለከት ምን ተብሎ እንደሚጸለይ አላውቅም። የጸለይኩት ቢኖር ጌታ ሆይ እባክህ አስገቡት በላቸው በማለት ነበረ። ጌታ በእውነትም አስገቡት አላቸውና ለቃለ መጠይቅ መጠራቴን በቂ ራሱ ነገረኝ። ስለ መጽሐፍ ቅዱስ በቂ እውቀት ስለሌለኝ ምን ይሆን የሚጠይቁኝ በማለት ስጋት አደረብኝ። የቀጠሮ ቀን ደረሰና ቅዳሜ ምሽት በቤተክርስቲያኗ መጋቢ ጋሽ በየነ ቢሮ ተገኘው።
በጥሩ ፈገግታ ተቀብለው አስቀመጡኝና ጥቂት ስለ ሕይወት ጠየቁኝ። መለስኩኝ። አገልግሎቱን በሚመለከት ግን እንደፈራሁት ጠለቅ ያለ ቃለ መጠይቅ አልተደረገልኝም። መፍራቴን አውቀውብኝም እንደሆነ አላውቅም። ብቻ ስለ አገልግሎት ክቡርነትና ስለሚያስከፍለው ዋጋ ትንሽ ካብራሩልኝ በኋላ በዚህ ሁሉ ሳትናወጥ ጸንተ ጌታን ታገለግላለህ የሚል ነበር ዋናው ጥያቄው። እኔም አሁን በማለት መለስኩ። በቃ ገብታ አገልግል ተባልኩ። ዘውትር ቅዳሜ ሌሊት የሚደረገውን የዳር ጸሎት በዚያው ቀን ተካፈልኩ። በዚህ ሁኔታ የተጀመረው የዝማሬ አገልግሎት ጉዞ በህብረት ወንጌልን ለሌሎች በመመስከር በአጋንንትና በበሽታ ለተያዙ ሰዎች በመጸለይ በመጽሐፍ ቅዱስ ጥናትና በሌሎችም መንፈሳዊ እንቅስቃሴዎች ታጅቦ እየተጠናከረ ሄደ። መጋቢ ታምራት በምዕራፍ 3 ሁለተኛው የአገልግሎት ቤታቸው እንደሆነች በሚናገሩለትና በወቅቱ ደረጀ ከበደን፣ ታምራት ወለባን፣ ቢጫ ለባሾቹ ሲባሉ የነበሩ የህብረት መዘምራንና እንዲሁም ሌሎችን ሁሉ ባፈራቸው አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ስላሳለፉት የ22 ዓመት የአገልግሎት ቆይታ ሰፋ ያለ ማብራሪያን ያስነበባሉ። በቆይታቸውም በተለያዩና ቤተክርስቲያኒቱ በፈለገቻቸው ስፍራ ሁሉ በትጋት አገልግለዋል። የሙሉ ጊዜ አገልጋይ ሆነው በመጋቢነት፣ በዝማሬ፣ በመሪነት ማገልገላቸው ከብዙ በጥቂቱ የሚጠቀሱት ናቸው። መጋቢ ታምራት በምዕራፍ 4 ሙሉ ጊዜያቸውን ለወንጌል አገልግሎት ለመስጠት የእግዚአብሔርን ፍቃድ ስላረጋገጡበት መንገድ እንዲሁም ስላገለገሉባቸውና ስለተገለገሉባቸው ቤቶች ማብራሪያን ይጽፋሉ። መጋቢ ታምራት በወቅቱ የተግባረ ዕድ ትምህርት ቤት ገብተው በኤሌክትሪካል ቴክኖሎጂ በዲፕሎማ ተመርቀው በአንድ የግል ኢንዱስትሪ የተቀጠሩ ቢሆንም ቀስ በቀስ የሙሉ ጊዜ የወንጌል አገልግሎት ጥሪ ጠረኑ ይስባቸው እንደነበረ ይናገራሉ። ይሁን እንጂ በቀላሉ የሚቀበሉት ስላልሆነላቸው እግዚአብሔር ገፍታሪ ልጆችን እንዳዘጋጀላቸው በመናገር ወደ 6 የሚደርሱ ሰዎችንና ሁኔታዎችን በምልክት ሰጪነት ይጠቅሳሉ። መጋቢ ታምራት ኢትዮጵያ ውስጥ በነበራቸው አገልግሎት እስከ ሀገሪቱ ጥግ ድረስ ብዙዎችን ከተሞች፣ ቀበሌዎችና መንደሮች በወንጌልና በበገና በእግር በከብት ሲደላ በመኪና በጣም የተመቸ ጊዜ በአየር እየሄዱ መጽሐፍ ውስጥ ከተጻፈበት 2008 ዓ.ም ድረስ ለ40 ዓመታት ያህል እንዲያገለግሉ እግዚአብሔር እንደረዳቸው ይናገራሉ። ከሀገሪቱ ባሻገርም ያለ ልዩነት በተለያዩ የአብያተ ክርስቲያናት ህብረቶች ውስጥ በመሄድ ስለማገልገላቸው የሚናገሩት መጋቢ ታምራት እንደኔ ቢሆንማ ሁሉም ተጠቅልሎ በአንድ ስም በተጠራልኝ። በስራ ሳንለያይ በስም መለያየታችን እንግዶችን ግራ ከመጋባት በስተቀር ያተረፈልን ምንም የለም በማለት ለህብረት ያላቸውን ናፍቆት ይገልጻሉ። ሲቀጥሉም አሁን ደግሞ ይባስ ብሎ ምድራዊ ዘርና ቋንቋ እየደመቀ ሰማያዊ ዘርና ቋንቋ እየደበዘዘ መሄዱ ይበልጥ እንደሚያሳስባቸው ያስነበባሉ። መጋቢ ታምራት በምዕራፍ 5 እግዚአብሔር ቤት እንዳዘጋጀላቸው ሲጽፉ በምዕራፍ 6 በልጅነታቸው ተቆጣጥሮ ያስተቃያቸው ወሪቃ የተሰኘ የአጋንንት መንፈስ በነገሰበት የትውልድ ምድራቸው ላይ ወንጌል እንደገባ ያስነብባሉ። የመስቀል በዓል ሲደርስ አዲስ አበባ ያሉትን ወንድምና እህቶቼን አስተባብሬ በአንድነት ተሳፈርን። ከሆሳና ሌራ የምትባል ትንሽ የወረዳ ከተማ ድረስ ተጓዝን። ከዚያ ወዲያ በእግር የ1 ሰዓት መንገድ ነው። ኃይለኛ ጭቃም አለ። ጉዞ ተጠናቀቀ። እልል ተባለ። ጎረቤት ዘመድ ሁሉ ተሰበሰበ። የቡና ጀበናዎች በሰልፍ መጡ። ጨዋታው ደራ። በዝምታ የሚያዩንም አሉ። ቡናዎቹ ተጠጥተው መጠናቀቅ ሲደርሱ ብድግ ብዬ ቆምኩና እንግዲህ ስለተቀበላችሁ እናመሰግናለን። ነገር ግን ቡና የምናጠጣችሁ እኛ አዲስ አበባዎቹ ነን። የኛ ቡና የሚጠጣው በጠዋቱ ስለሆነ በቤት የቀረሰውም ጨምራችሁ ከማለዳው 12 ሰዓት ሁላችሁም እዚህ እንድትመጡ ብዬ ለየት ያለ ግብዣ አቀረብኩኝ። እነዚህ ሰዎች የሚያጠጡት ቡና ምን አይነት ይሆን እያሉ ያደሩ ይመስላል። ጠዋት ነጋ አልነጋ ብለው በቁጥርም በርከት ብለው ተሰበሰቡ። ቡናው ከኋላ እየተቆላ እኔ ብድግ ብዬ የጥሪውን ዓላማ አስታወቅኩና ቃሉን አካፍዬ ጸሎት አድርጌ የወንጌል ጥሬን አቀረቡ። የተሰበሰቡት አንዳቸውም አልቀሩም። ሁሉም ተነስተው ጌታን ተቀበሉ። ከወሪቃ መንፈሳዊ ግዛት የመጀመሪያው ታላቅ ፍልሰቱ በየቀኑ ቀጥሎም ከ10 ቀናት በኋላ ማንም ቀረ እስኪባል ድረስ ከሁለት ወላጆቻችንና 2 ጠበቅ ያሉ ሙስሊም አጎቶቻችን በስተቀር ራቅ ካለ ቦታ እየመጡ ጭምር በወንጌል ኃይል ተማረኩ። ወንጌል ከዘላለማዊ ነፍስ መዳን አጀንዳ በተጨማሪ ሰውን ስጋውን አለመለሙ። የፈረሱ ትዳሮች ተሰሩ። ያጋደሉ ጎጆች ቀና አሉ። ሳርና ዛፍ ሁሉ ተፈወሰ። ቀየውን ጥሎ የሸሸ ሁሉ ተመለሰ። ወደ አዲስ አበባ ከተመለሱ በኋላ የአዲሷ ቤተክርስቲያን መሪ የሆነው ወንድማቸው ደብዳቤ ወደ ክርስቶስ የሚደረገው ፍልሰት እንደቀጠለ ያስረግጣል። ብዙ ወገኖች እየጸኑ ነው። እንዲያውም በማለዳው ገና በ12 ሰዓት የቤቴን በር ከፍቼ ስወጣ ደጅ ላይ በርካታ ሰዎች ከየአቅጣጫው መጥተው ተቀምጠው አገኛቸዋለሁ። ለምን እንደመጡ ስጠይቃቸው ልናምን መጣን ይሉኛል። እኔም በየማለዳው ወንጌል ነግራቸዋለሁ። ሰዎችም ጌታን ይቀበላሉ። ለልዩ ልዩ ችግራቸውም ይጸለይላቸዋል። ጌታ እየሰራ ነው፣ ምንም አታስብ። ከዚህ የአማኞች ፍልሰት በኋላ መጋቢ ታምራት ክርስቲያናዊ እርዳታና የልማት ድርጅት ከሆነው የወርልድ ቪዥን ቢሮ ትብብር በመጠየቅና ድጋፍ በማግኘት ከአካባቢው ህብረተሰብ ጋር በመሆን 6 ክፍሎች ያሉት ቤት ተገንብቶ በመጀመሪያ ዙር ብቻ 310 ልጆችን በመቀበል የቅድመ መደበኛ ትምህርትን አስተምረዋል። በኋላ ላይም የትምህርት ቤቱን ክፍሎችና ቁሳቁሶች በማሳደግ እስከ 4ኛ ክፍል ድረስ ማስተማር ችለዋል። ፕሮጀክቱ
በመስፋት የገበሬዎችን የግብርና አቅም በእርሻ በሬ፣ በምርጥ ዘርና በማዳበሪያ አቅርቦት በማሻሻል በትምህርት መርሃ ግብር የተያዙ ልጆችን ሙሉ ልብስ፣ የትምህርት መሳሪያና ሕክምና ያካተተ እርዳታ በመስጠት አገልግሏል። ፕሮጀክቱ ለ15 ዓመታት ያህል ተካሂዶ የብዙ ገበሬዎችን ሕይወት በመለወጥ ለወንጌል ዘመቻ የደጀን ኃይል ሆኗል። መጀመሪያ ላይ በታናሽ ወንድማቸው ትንሽ ጎጆ የተጀመረችው ቤተክርስቲያንን በተለያዩ ሂደቶች እያደገች ነፍሳትን እየተጨመሩላት ሄዳ ዛሬ ላይ እስከ 1000 ሰው የሚያስቀምጥ አዳራሽ ሰርታ የራሷ መጋቢያና ወንጌላውያን እንዲሁም የአካባቢ ሚስዮናውያን ያሰማራች ትልቅ ቤተክርስቲያን ሆናለች። አልፋም ከ10 በላይ አጥቢያ ቤተክርስቲያናት እንዲቋቋሙና እንዲጠናከሩ ምክንያት ሆናለች። በመጨረሻም ቤተክርስቲያንን ቢተባበሩና ቤታቸውንም ለማምለኪያነት ቢፈቅዱም ራሳቸው ግን ጌታን ለመቀበል ለ30 ዓመታት ያቅማሙትን አባታቸውን እግዚአብሔር አሳልፈው እንደሰጣቸው ያስነብባሉ። እናታቸውም አባታቸው ጌታን ከመቀበላቸው ከ10 ዓመታት በፊት ጌታን እንዳመኑ መጋቢ ታምራት ጨምረው ያስነብባሉ። እንዲህ እያለ ወንጌል ወሪቃን አሸንፈው ምድሩን ሸፈነ። ታምረኛው እግዚአብሔርም ፓስተር ታምራትን ለዚህ ተጠቀመባቸው። መጋቢ ታምራት በምዕራፍ 7 ስለ ትምህርት ሁኔታቸው፣ በምዕራፍ 8 ስለ ትዳርና ቤተሰብ እንዲሁም በምዕራፍ 9 ስለ ባህር ማዶ አገልግሎቶቻቸው ያስነብባሉ። መጋቢ ታምራት በምዕራፍ 10 ኑሯቸውና አገልግሎታቸውን በአሜሪካ ስላደረጉበት ሁኔታ ይጽፋሉ። መጋቢ ታምራት እግዚአብሔር በአሜሪካን እንዲያገለግሉ እንደሚፈልግ በአንዲት እናት በኩል ቢናገራቸውም በአሜሪካ ሳክራሜንቶ ቤተክርስቲያን የሚገኙ ቅዱሳን በአንድ ድምፅ እግዚአብሔር ሰጥቻችኋለሁ ብሎናል አገልግሉን ቢሏቸውም ሳያውቁ ልጆቻቸው ሞልተው የላኩት ዲቪም መልስ ይዞ ቢመጣም ፓስተር ታምራት ግን በእጃ ለማለታቸውንና ከእግዚአብሔር ጋር ለ6 ዓመታት ያህል መከራከራቸውን ያስነብባሉ። በመጨረሻም እግዚአብሔር በክብር ላወጣህ ወደድኩ፣ አንተ ግን እምቢ አልክ፣ እንግዲህ አሁን በማትወደው መንገድ ላወጣህ ነውና ተዘጋጅ የሚል መልእክት ተናገራቸው። መልእክቱም ተፈጸመ። በድንገት በከፍተኛ ህመም የመጀመሪያ ልጃቸው በመታመሙ ለሕክምና አሜሪካን መሄድ እንደሚያስፈልግ ታወቀ። ወደ አሜሪካን ልጃቸውን ለሕክምና ይዘው ቢሄዱም የቀሪው ቤተሰብ መምጣት ለሕክምናው አስፈላጊ መሆኑ ተነገረ። ይህንም ከጌታ ጋር ለመስማማት ተገደዱ። ወደ ሀገር ቤት ተመልሰው ያገለግሉት የነበረውን መንጋና መሪዎችን ሁሉ በለቅሶና በሀዘን ተሰናብተው በአሜሪካ ሳክራሜንቶ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በፍቅርና በጉጉት ሲጠብቃቸው የነበረውን ህዝብ በደስታ ተቀላቀሉ። ከዚህ ታሪካቸው በመነሳት በቶሎ ከእግዚአብሔር ፈቃድ ጋር መስማማትና እርሱን መታዘዝ ካላስፈላጊ ዋጋ መክፈል እንደሚታደግ ለአንባቢያን ይመክራሉ። መጋቢ ታምራት በምዕራፍ 11 ስለ መዝሙር አገልግሎቶቻቸውና ስለተደናቀፉ ራእዮቻቸው ይጽፋሉ። መጋቢ ታምራት ድነው ከመንጋው ጋር ከተቀላቀሉ ጊዜ አንስቶ እንዲሁም በ70ዎቹና በ80ዎቹ የተነሱ የሶሎ ዘማሪያንን፣ የህብረት ዘማሪያንን፣ ጥንድ ዘማሪያንን፣ የቤተሰብ ዘማሪያንን እና ሌሎችንም በመጥቀስ ስለ ዘማሪያንና ስለ መዝሙሮቻቸው ዳሰሳን ያቀርባሉ። በ70ዎቹና በ80ዎቹ ዘማሪዎችን በጋራ የሚያሰባስብ ህብረት ለማስጀመር ይዘውት የነበረውን ራእይ ጨምሮ ሌሎች የተደናቀፉ ራእዮቻቸውን በመጥቀስ ራእይን ከባለ ራእዩ ላይ መውሰድ፣ ያልወለዱትን ልጅ መታቀፍ፣ በኋላም እላዩ ላይ ተኝቶ መግደል ነው በማለት ሰዎች ከእግዚአብሔር የተቀበሉትን ራእይ መስራት ሲነሱ የጉዳዩን ትክክለኝነትና አስፈላጊነት መርምረን ማበረታታት እንደሚገባን ይመክራሉ። የዝማሬ አገልግሎት ስለጀመሩበት ሁኔታና አገልግሎታቸው እየሰፋ ስለመሄዱ አስቀድመው የገለጹትን በማጠናከር ዘማሪያችን በመንፈስ ቅዱስና በህይወት መሰጠት ከተደገፈ በዳዊትና በኢዮሳፍጥ ዘመን የሆነውን ዛሬም ደግመን ማየት እንችላለን በማለት ማስረጃን ከታሪካቸው ያቀርባሉ። የኢህአዴግ መንግስት ስልጣን እንደያዘ ሰሞን በቁጥር 2 ወንጌል በገጠር አገልግሎት የተዘጋጀ ኮንፈረንስ በዝዋይ የቀድሞ ኢሳፓ አዳራሽ ይካሄዳል። በእነዚህ ዓመታት በብዙ ኮንፈረንሶች ላይ በአገልግሎት የተጠመድነው ደግሞ ከያኔ ወንጌላዊ ከአሁኑ ፓስተር ታሪኩ ቴዎድሮስ ጋር ነበርና ሐሙስ ማታ ጀምረን ቅዳሜ ማታ ድረስ በተሰራው ስራ ልባችን አላረፈምና ተነጋገርንበት። እሁድ ጠዋትም የጠበቅነው ያህል አልሆነም ነበርና የምሳሳታችንን አሳጥረን ወደ ማረፊያ ክፍል ገብተን ጸለይን። ወደ አዳራሹ ገባን። አስፈላጊው መግቢያ ከተካሄደ በኋላ የዝማሬ አገልግሎት ተጀምሮ ማን ነው ያነጋው ሌሊቱን፣ ማን ነው ያጠፋው እሳቱን፣ ኢየሱስ ነው ክንደ ብርቱ የሚለው ዝማሬ ከጉባኤው ጋር በመዘመር ላይ እንዳለን ያቺ የምንጠብቃት የእግዚአብሔር እጅ መጣች። ክፉ መናፍስት ከያሉበት መጮህ ጀመሩ። ህመምተኞች ቢወጡ የማያልቁ ሆነና ወንድም ግርማ እግዚአብሔር አብ የተባለ የተወደደ ወንድም የጸሎት አስተባባሪ ነበርና ለጉባኤው እባካችሁ የጸሎት ቦታው ስለጠበበ እዚሁ በጉባኤ በአንድነት እንጸልይ አለና በጅምላ ጩኸት የጅምላ ፈውስ ተካሄደ። ጉባኤው በሙሉ የጌታን ስም እየጠራ ሲገስጽ ደግሞ የመናፍስቱ መገለጥ እየጨመረ ሄደ። ከመናፍስቱ ሌላ ስብሰባው ከተጀመረ ጀምሮ ፊት ለፊት እያመጡ የሚያስተኙት አንድ ጠቅላላ ሰውነቱ ያለቀ ህመምተኛ ነበርና በድንገት ብድግ አለ። የሚገርመው መዝሙሩ አልቆመም ነበርና ይህንን የተፈወሰ ሰው ጨምሮ ከአጋንንት ከተፈቱ ብዙዎች መድረኩ ላይ ወጥተው እየዘመሩ ደስታቸውንና ነፃነታቸውን ይገልጹ ነበረ። የጌታም ስም በኃይል ከበረ። አሁንም ለዘላለም ስሙ
ይክበር። መጋቢ ታምራት በምዕራፍ 12 በመጋቢነት ስለሚያገለግሉባት በአሜሪካ ሳክራሜንቶ ስለምትገኘው ቤቴል ወንጌላዊት ቤተክርስቲያን የአገልግሎት ሁኔታ ያስነብባሉ። በመቀጠልም እንደ አጠቃላይ የክርስቶስ አካል የሆነችው ቤተክርስቲያን በህመም ላይ ናት ሲሉ አሉ ያላቸውን ችግሮች ነቅሰው ይጠቅሳሉ። መፍትሄውም ወደ ክርስትና መሰረታዊ እውነት መመለስና እውነተኛ ጌታ ደቀ መዝሙር መሆን እንደሆነ ይመክራሉ። መጋቢ ታምራት የመጽሐፉ የመጨረሻ ምዕራፍ በሆነው በምዕራፍ 13 በህይወታቸው ያጋጠማቸው ልዩ ልዩ ትዝታዎች ያጋራሉ። አንዱን እነሆ። በአንድ ወቅት ላይ በከምባታ አውራጃ ሀውራ ከሚባል ስፍራ ከሚገኝ የመካነ ኢየሱስ ቤተክርስቲያን ላገለግል ሄድኩኝ። ጉዞ አድካሚና ምግብ አላገኘንም ነበርና አመሻሽ ላይ ከታሰበበት ሲደረስ የተቀበሉን ቤተሰብ እጅግ ግሩም የሆነ የባህል ምግብ አቅርበውልን በከፍተኛ የረሃብ ስሜት ከሚገባ በላይ በላው። አልፎ አልፎ የሚነሳብኝ የአሚባ ህመም ነበረብኝና ሌሊቱን ያስመጣኝ ጀመረ። በማግስቱ ኮንፈረንሱ ይጀመር ነበርና እያመመኝ በዝማሬም በቃልም አገለገልኩኝ። በኮንፈረንሱ ላይ እንዲያገለግሉ የተጋበዙ ከአዲስ አበባ በርካታ ወገኖች ነበሩ። ለጊዜው ባልታወቀ ምክንያት ግን የሁሉም ደብዛ ጠፋ። የሁለተኛው ቀን ውሎ እየዘመርኩ ቃልም እያካፈልኩ የተጋበዙ አገልጋዮች ይመጡና ያሳርፈዋል የተባልኩ እንደምንም ዋልን። በኋላ ላይ የተዳከምኩ ከፑልፒቱ በቀኝ በኩል ከሚገኝ ቢሮ መሳይ ክፍል ውስጥ አልጋ ተነጥፎልኝ ፕሮግራም መሪ መዝሙር አዘምሮና ማናቸውም ማስታወቂያ ተካሂዶ ሲያበቃ ነው ከአልጋ የተነስቼ ፑልፒቱ ላይ የምቆመው። የአሜባ በሽታ ያው እንደሚታወቀው አሁንም ወደ መጸዳጃ ቤት ያስኬዳልና አንዳንዴ ቆሜ በማገልገል ላይም ሳለው ካጣደፈኝ አቋርጬ ወደ መጸዳጃ ቤት ለመሄድ ይገደድ ነበረ። ደግሞ መጸዳጃ ቤቱ ያው የገጠር አይነት ከመሆኑም በላይ የመግቢያ በሩና ዙሪያው በኮንፈረንሱ በሚካፈሉ ምዕመናን ተከቧል። እነኚህን ምዕመናን አልፎ መጸዳጃ ቤት መግባት ራሱን የቻለ ጊዜና ትግል ይጠይቃል። ከዚህ የባሰው ግን መጸዳጃ ቤት ከገባው በኋላ ምንም አይነት ድምጽ እንዳይሰማ የማደርገው ትግል ህመሙን አባሰብኝ። በመጸዳጃ ቤቱ ደጃፍና ዙሪያ የተኮለኮለ ኮንፈረንስ ተካፋይ ይህን ድምጽ እንዳይሰማ በምን መከላከል ይቻላል? ስለሆነም ወደ መጸዳጃ ቤት ስገባም እያፈርኩ ስወጣም እያፈርኩ እንዴት ልዝለቀው? ደግሞ ወጥቼ ፑልፒት ላይ እቆማለሁ። ከቆምኩበት ነጥብ ተነስቼ ጥቂት እንደተናገርኩ አሁንም ከአቅሜ በላይ ሲሆን አቋርጬ ወደ መጸዳጃ ቤት እሄዳለሁ። አንዱን ክፍለ ጊዜ በጭንቅ እንደጨረስኩ ደግሞ ወደ መኝታ ቤት ገብቼ እንጋለላለሁ። ወዲያው የሚቀጥለው ክፍለ ጊዜ ደርስና ደግሞ ወንድም ታምራት እንደምንም በርትተህ ተነስ እባልና ደግሞ ወጥቼ እቀጥላለሁ። ከሰውነቴ ጉዳትና ድርቀት የተነሳ ድምጼ በመሃል ይጠፋል። አቤት መከራ! የአዲስ አበባዎቹ አገልጋዮች ደብዛ እንደጠፋ እኔም እየሞትኩ እንደሄድ አንዴ ወደ መኝታ እንደገና ወደ ፑልፒት ወዲያው ደግሞ ወደ መጸዳጃ ቤት እንደተንከራተት የ3 ቀን ኮንፈረንስ አለቀ። ከራሳቸው አገልጋይ የለም ይህን ሁሉ ጭንቅ ምን አመጣ ትሉ ይሆናል። በባላገር በከተማም በሰለጠነውም የምዕራብ ዓለም አንድ ተመሳሳይ ነገር ቢኖር በኮንፈረንስ ላይ የቤት አገልጋይ መጠቀም የኮንፈረንሱን ክብር የሚቀንሰው ይመስላልና ሁሉም እንግዳ ማየት ይናፍቃል። የሀገራችን ሕዝብ በተለይ የገጠሩ ቅንነት ግን ሁሌም ይገርመኛል። ዛሬም በዚያ ሕዝብ መካከል ማገልገልና ከቅንነታቸው መማር ነው የሚናፍቀኝ። እያገለገሉ መሞት እየሞቱ ማገልገል። መጽሐፉ ምንም መልካም አካሄድ ቢኖረንና አገልግሎት በር ቢከፈትልንም እረኛና መንፈሳዊ ጠባቂ ለማግኘት በአጥቢያ ቤተክርስቲያን ታቅፎ በመታዘዝ ማገልገል እንደሚያስፈልግ፣ በብዙ አገልግሎቶች ተወጥረን ሳንማር ለማስተማር ሳንቀበል ለመስጠት ከመጣር ይልቅ በግላችን ከእግዚአብሔር ጋር ለምናሳልፈው ጊዜ ትኩረት መስጠት እንደሚገባን፣ ለሌሎች ለመቆረስ ብዙ ነገር እስኪኖረን ከመጠበቅ ይልቅ ካለን ላይ ማካፈል መልመድ እንዳለብን፣ እግዚአብሔር ጸሎትን የሚሰማ ሰምቶም ከጠበቅነው በላይ የሚያደርግ የሚታመኑበትንም የማያሳፍር አምላክ መሆኑን፣ ከእግዚአብሔር ፍቃድ ጋር በቶሎ መስማማትና እርሱን መታዘዝ አላስፈላጊ ዋጋ መክፈልን እንደሚያስቀር እንዲሁም በርካታ ነገሮችን ለእኛ ለአንባቢያን ያስተምረናል። እኛም ይህንን የእግዚአብሔርን ተአምር አድራጊነት የሚዘክረውን የታምራት አምላክ ተአምረኛ የተሰኘውን ድንቅ መጽሐፍ ያቀረቡልንን መጋቢ ታምራት ኃይሌን በማመስገን እንዲሁም ቅዱሳን ሁሉ መጽሐፉን በማንበብ ከሙሉ ሀሳቡ እንድንማር በማሳሰብ የዛሬ ፕሮግራማችንን አበቃን። መልካም የንባብ ሳምንት። እግዚአብሔር ይባርክ ይጠብቅህ፣ ፊቱን ደግሞ ያብራል ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ